ሰላም ጤና ይስጥልኝ። እንዴት ናችሁ የአንበሲቲው ቤተሰቦቼ? እንግዲህ ወደ እናንተ ይጠቅማችሁል ያልኩትን ታሪክ ይዤላችሁ እመጣለሁ። ያው እኔ እንደምታውቁኝ አርቲስት ልዩ ወርቅ እባላለሁ። ዛሬ ደግሞ ይዤላችሁ የመጣሁት በአንድ ትንሽ ከተማ ውስጥ አብረው ያደጉ አብረው የኖሩ እንዴት ሆነው ከሀገር እንደተሰደዱ የእነሱን ታሪክ ነው የምነግራችሁ። በጣም ደስ የሚል ታሪክ ነው። ያው እንግዲህ ትማሩበታላችሁ፣ ትዝናኑበታላችሁ። አብራችሁን ቆዩ፣ ተከተሉን። እንግዲህ ቤተሰቦቼ ወደ ጉዳያችን እንግባ። ያው እንግዲህ እንደነገርኳችሁ በአንድ ትንሽ ከተማ ውስጥ አብረው የኖሩ አብረው ያደጉ በጣም የሚዋደዱ ሰብለና ትዕግስት የሚባሉ ነበሩ። ትዕግስት በጣም የሀብታም ልጅ ናት። ሰብለ ደግሞ የድሃ ቤተሰብ ልጅ ናት። ሁለቱ ግን የተለየ ፍቅር አላቸው። ትምህርት ቤት ሲሄዱ አብረው ነው፣ ሲበሉ አብረው ነው፣ ሲላኩ አብረው ነው፣ ውሃ ሊቀዱ ሲሄዱ አብረው ነው። በቃ ገበያም ሲላኩ ምንም አይለያዩም። በኋላ እንዴት ነው የኛ ሀገር ልጆች እየሄዱ ወደ ከተማ እያለፈላቸው እያማረባቸው የሚመጡት እያሉ ያወራሉ። ቆይ እኔና አንቺም ከተማ ሄደን አምሮብን ዘንጠን ቆንጆ ቦርሳ ይዘን ቆንጆ ጌጣጌጥ አድርገን ቆንጆ ጫማ አድርገን እንመጣለን እያሉ የልጅነት ምኞታቸውን እየተመኙ አደጉ። በኋላ መጨረሻ ላይ ይቺ ሀሳባቸው በውስጣቸው ስላደረች እየተነሳሱ መጡ። መጨረሻ ላይ ቤተሰብ ፈቅዶ እንደማይልካቸው ያውቃሉ። ምን እናድርጋሉና ከቤተሰብ ገንዘብ ሰረቁና ጠፉ። አይ ልጅነት እኮ ደስ ይላል በእውነት። በወጣትነት በልጅነታችን የምናደርጋቸው ነገሮች ወደኋላ ሁላችንም መለስ ብለን ስናየው ታሪክ ነው። አንዳንድ ጊዜ እንጀራችን ያዋጣልናል፣ አንዳንድ ጊዜ ደግሞ ህይወታችን ያበላሽብናል። ለማንኛውም ወደ ታሪኩ እንግባ በደንብ። እዛ ጠፉና አዲስ አበባ ገቡ። አዲስ አበባ ገብተው ሰው ቤት ከዛ ሁለቱም ጠፉና አዲስ አበባ ገቡ። አዲስ አበባ ገብተው ሰው ቤት መስራት ጀመሩ፣ ተቀጠሩ። በወር አንድ ጊዜ በ15 ቀን አንድ ጊዜ ምናምን ይገናኛሉ። ትዕግስትም አክስቷ ቤት ነበረች፣ ሰብለም ደግሞ እንደዙ ዘመድ ቤት ናት። ከዛ የረፍታቸው ጊዜ እንደምንም እያሉ መገናኘት ጀመሩ። ለቤተሰቦቻቸው ማሳወቁ ማለት ለአሰሪዎቻቸው። እዛ እንደዛ እያሉ ምንም በቃ የአዲስ አበባ ኑሮም አልለወጣቸውም፣ ደሞዙም አልተመቻቸውም። እነሱ ባሰቡት ልክ ስላልሆነላቸው ቲጂዬ ምንድን ነው ማድረግ ያለብን? እኔ ምንም ገንዘቡ እኮ ምንም ራሴን ለውጭ ሀገር መመለስ አልቻልኩም። ኧረ እኔም እንደዛው ነው። አንቺማ ሲጀመር የሀብታም ልጅ ነሽ፣ ይሄ ለአንቺ ምንድን ነው ብለሽ ነው ምናምን እየተባባሉ በተገናኙ ሰዓት ያወራሉ። ሻይ ቡና እየጠጡ ቤተክርስቲያን እየሄዱ ጸልየው ምናምን አሳልፈው የእረፍት ቀናቸውን ወደ የስራ ቦታቸው ይገባሉ። እንደዚህ እያሉ አይ በዚህ መልኩማ መለወጥ አልቻልንም፣ አሁን ምን ማድረግ እንዳለብን ታውቂያለሽ አለች ትዕግስት። የደህና ቤተሰብ ልጅ ናት፣ የገንዘብን ነገር ታውቀዋለች። እና እሺ ምን እናድርጋለን ሰብለ? ድሬዳዋ ሀረር ምናምን የሚባልበት ቦታ ቆንጆ ንግድ ይነገዳል አሉ። ለምን ወደዛ እንሄድም? እውነትሽን ነው። ኧረ ቴቴኛውን ስንሄድ የትም እንዳንቀር አለች። ከዛ ግድ የለሽም የትም አንቀርም እንሞክረው። እሺ በባቡር ነው ለጋር ገቡና በባቡር ተሳፍረው ሄዱ። የሀገራችን ሰዎች እንዳያዩን ብለው ተጠንቅቀው። ለምን አዲስ አበባ ያሉት ጠፍተው ነው ቤተሰብ እዛ ደግሞ ጠፉ እያለ ያብዳል፣ ጸበል ለጸበል ይንከራተታል። በቃ በየቦታው ያስፈልጋሉ። ብዙ ችግር ደርሶባቸዋል። ከዛ ሀረር ገቡ። ሀረር ገብተው ሁለቱም እየነገዱም ሰው ቤትም እየሰሩ ምንም እያሉ መንቀሳቀስ ጀመሩ። ጥሩ ላይ ሆኑ። ካፒታላቸውም እያደገ ገንዘብ ማግኘት መለወጥ አመጡ። አየሽ ነግሬሽ የለ እንደዚህ ነበር ማድረግ የነበረብን። መጀመሪያም ጊዜያችንን ዝም ብለን አባከንን። ከዛ አንዳንድ ጊዜ ለምን ግን ቤተሰብ እንዲያገኘን አናደርግም ማለት ጀመሩ። እንዴት ብለን እንደዚህ ሳንለወጥማ ቤተሰብ አያገኘንም። ኧረ እባክሽ ቤተሰቦቻችን በስጋት እንዳይሞቱ በጭንቀት እንዳይሞቱ ምንድነው ማድረግ ያለብን? ያው የሆነ ሁለቱም ጋር ፍርሃትም ጭንቀትም ማሰብም አለ። ግን ደግሞ ለቤተሰብ ማሳወቅ አልፈለጉም። ለምን? እነሱ መለወጥ ነው የፈለጉት። ተለውጠው ሀብታም ሆነው ለቤተሰብ ደህና ነገር ይዘው ራሳቸው ቆንጆ ነገር ይዘው መሄድ ነው የሚፈልጉት። ከዛ መጨረሻ ላይ እንደዛ እያሉ ሲሰሩ ትዕግስትን አንድ ባለ ሀብት አገባት። ደስ በሚል ሁኔታ በቃ ተለወጠች።
ጥሩ ካፒታል አላት፣ ጥሩ ቤት አላት፣ ጥሩ ህይወት አላት። ሰብለ ደግሞ ብዙም አይደለችም። ያው ንግዱ ላይ እና እንደዚሁ አንዳንድ ቦታ ስራ በመስራት በምናምን ላይ ትገኛለች። እዛ መጨረሻ ላይ ሰብልዬ ለምን ጋቶኝ ማለቻት። ይሄማ ነውር ነው ባልና ሚስት መሀል። እኔ እህትሽ እንኳን ብሆን ደግሞ እህትሽ ነኝ፣ እንደዛ ለማለት ፈልጌ አይደለም፣ ግን ምንም ቢሆን እናንተ መሀል ገብቼ አልቀመጥም አለቻት። እና ታዲያ እንዴት ላድርግ ምናምን ስትላት፣ በቃ አንዳንድ ነገሮችን አንቺ ማስተካከል ይህን ማስተካክለን ራሳችን ለመለወጥ ነው የምናስበው። አንቺ ኦልሬዲ ሁሉ ነገር ተስተካክሎልሻል፣ እግዚአብሔር ተመሰገነ ይሁን። እኔም ደህና ነኝ። አንቺ ያገኘሽ ማለት እኔ ያገኘሁ ማለት ነው። ቲጂ አትጨነቂ። እኔ ቢቸግረኝ የሆነ ነገር ቢደርስብኝ አንቺ አይደለሻለሽ? አዎ። ስለዚህ አንቺም ኑሮሽን ኑሪ፣ እኔም የምችለውን እየሰራሁ እኖራለሁ ተባብለው ስራቸውን ቀጠሉ። ከዛ ትዕግስት ቆንጆ ህይወት አላት። ባሏ ባለመኪና ነው፣ ሀብት አለው፣ ጅቡቲ ይነግዳል ምናምን፣ በጣም በቃ ሀብታም ሆነች። እንደ አጋጣሚ ደግሞ ሰብለም አንድ ባለትዳር ይቅርታ፣ ሰብለም ደግሞ እንደዚሁ አንድ ጓደኛ ያዘች እና ትዳር መሰረተች። ከዛ እሷ ያው ዝቅተኛ ኑሮ ነው፣ ብዙም ገቢ የለውም። አብረው እየኖሩ ተቀይረው ወደ ጎንደር ነው ጎጃም የሚባል ሀገር ሄደች። ትዕግስት በጣም አዘነች። ሰብለም ግዴታ ስለሆነባት ሄደች። አሁን ከዚህ በኋላ የየራሳችንን ትዳር ይዘናል፣ ለቤተሰብ ማሳወቅ አለብን ብለው ለቤተሰብ ደብዳቤ ላኩ። በዛን ሰዓት ደብዳቤ ነበር የሚላከው፣ እንደዚህ ሞባይል አልነበረም፣ ብዙ መገናኛ ነገሮች አልነበሩም። እና ደብዳቤ ላከች። ተገኙ ተብሎ እዛ አገራቸው ላይ በጣም ሰው በደስታ ድግስ ተደግሶ፣ ቤተሰብ ድግስ ደግሶ፣ ልጆቻችን እኮ ተገኙ፣ ደብዳቤ ላኩ፣ ጥሩ ሁኔታ ላይ ነው ያሉት፣ ሁለቱም አግብተዋል ምናምን ብለው የሁለቱም ቤተሰቦች በጣም ተደሳሰቱ። በኋላ እነሱ ደግሞ በምላሹ ደብዳቤ ልከው እባካችሁ ልጆቻችን አይናችሁን እንየው ኑልን፣ እንደምን ብላችሁ ለመምጣት ሞክሩ፣ ወይ ደግሞ ያላችሁበትን ቦታ በደንብ ንገሩንና እኛ መተን እናያቸው ስላቸው፣ ችግር የለውም እኛ እንመጣ። ምክንያቱም ሁለቱም በአንድ ወቅት ላይ ያረገዙ። ከዛ በኋላ በእርግዝና ሁለቱም ጊዜያቸውን ሲያሳልፉ፣ ትዕግስትም የራሷን ጊዜ ስታሳልፍ፣ ሰብለም የራሷን ጊዜ ስታሳልፍ ቆዩ። ሁለቱም ወለዱ። መጠያየቅ እንኳን አልቻሉም ነበር። ያችም አለችበት ሀገር ወለደች፣ እቺም አለችበት ሀገር ወለደች። ከዛ መጨረሻ ላይ እንዴት እናድርግ ደብዳቤ ነው የሚላላኩት። ሰብልዬ ምን እናድርግ? ቤተሰብ ጋር እኮ መሄድ አልቻልንም። ቤተሰብን በስጋት ነው ያለው። አይናችንን ቢያወጥ ቆጥሮ ነበር። እኔም እየናፈቁኝ ነው። እንግዲህ ልጆቻችን ትንሽ ጠንከር ይበሉና እንሄዳለን ተባብለው ልጆቻቸው ጠንከር ሲሉ ልጆቻቸውን ይዘው ሄደው ለቤተሰብ አሳይተው ተመርቀው ደስ ብሏቸው አገሩ ላይ ተዝናንተው ዘመድ ጠይቀው ወደ ኑሯቸው ወደ ቤታቸው ተመለሱ። ለሚቀጥለው እንግዲህ ባሎቻችሁን ይዛችሁ እንድትመጡ ተብለው ትእዛዝ ተሰጥቷቸው ወደ ቤታቸው ተመለሱ። እሺ ብለው ከዛ በኋላ ሙሉ ሰው ሆኑ፣ ደስተኛ ሆኑ። ከዛ ትዕግስት ከቀን ቀን ከወር ወር ከአመት አመት ኑሯ እያማረ ህይወቷ እየተለወጠ ቆንጆ ቆንጆ መኪና እየገዛች ቆንጆ ቆንጆ ድርጅት እየከፈተች በቃ በጣም ከሚገባው በላይ ባለሀብት ሆነች። ሰብለ ደግሞ ያን ያህል አይደለም። ባሏ የሚወርድ ደሞዝተኛ ነው። እሷም ስራ የላትም፣ ቤት ውስጥ ተቀመጠች። የሚገርማችሁ ነገር ሁሌ ሰው እውነት እንደዚህ አይነት ፍቅር ደስ አይልም። በየጊዜው በየወሩ እንደ ደሞዝ ነበር ብር የምትልክላት። እህቴ እንዳትጨነቂ ሰብርዬ፣ ምንም አይነት ጭንቀት እንዳይገባሽ፣ እኔ በየወሩ ልክልሻለሁ። ሲደብርሽ ደግሞ እኔ ጋር መተሽ ፈታ ብለሽ ዘና ብለሽ ሁሉን ነገር እናሳልፋለን፣ እንዝናናለን ትላታለች። እሺ አንቺ እያለሽልኝ እህቴ። በቃ ይላቀሳሉ፣ ሲገናኙ ሲለያዩ ይላቀሳሉ። በጣም በፍቅር ቆዩ። በኋላ የትዕግስትን ችግር ሰብለ ማብራት ትወጣለች፣ የሰብለን ችግር ትዕግስት ማብራት ትወጣለች። እንደዛ የሆኑ ለብዙ አመት 2-3 ልጅ እየወለዱ ኖሩ ሳይለያዩ። መጨረሻ ላይ የሰብለ ህይወት የተበላሸ፣ ጤናም የላትም፣ ኑሮዋም ዝቅተኛ ሆነ፣ ባሏም ጥሩ ስራ የለውም። ትዕግስት በጣም እያዘነች እና እያሳዘነቻት ነይ ትላትና ታሳክማታለች። የሚያስፈልጋትን ነገር በሙሉ ታሟላላታለች። አስቤዛ ትገዛለች፣ ለልጆቿ ልብስ፣ ለባሏ ሁሉ ሳይቀር እንደዛ አድርጋ ትሸኛታለች። እንደዚህ እያሉ ኖሩ። በጣም ደስ የሚሉ ጓደኛሞች ናቸው። የሚገርማችሁ ለብዙ ጊዜ እንደዚህ ቀጠሉ። በኋላ ላይ የትዕግስት ባል ሞተ። የትዕግስት ባል ሲሞት በጣም አዘኑ። በጣም አዘኑ። በቃ ሀዘን ገባ፣ ትልቅ ሀዘን። መልካም ሰው ነው፣ ደግ ነው፣ የዋህ ነው። አይደለም ትዕግስትን ሚስቱን
ሰብለን ራሱ እንደ እህቱ አድርጎ እንደ ትዕግስት እህት አድርጎ ነው የሚያያትና በቃ ትዕግስትዬ አንቺ ብቻ እኮ አይደለሽም ሀዘነተኛው፣ አንቺ ብቻ አይደለሽም የተጎዳሽው፣ እኔም ከነ ቤተሰቤ ከነ ልጆቼ ነው የተጎዳሁት አለች። የእህቴ ባልሞተ ብላ ፍራሽ ዘርግታ ለቅሶ ሰብስባ አለቀሰች። ይገባል። መዋለድ ትርጉም የለውም። ወንድምም ቢሆን እህትም ቢሆን ዘመድም ቢሆን ካልተኳኋነ ትርጉም የለውም። እነዚህ ሰዎች ግን እስከ መጨረሻው ድረስ ህይወታቸው እንዴት እንደሚያምር ፍቅራቸው እንዴት እንደሚያምር ሰብለ የፈለገ ቢቸግራት ትዕግስት ችግሯን ትወጣላታለች። በትዕግስት በኩል ደግሞ አንዳንድ ችግሮች ቢኖሩ ሰብለት ወዲያውኑ ትፈታለች። እንደዚህ የሆኑ ኖሩ። ታዲያ ይሄንን ፍቅር ምን ትሉታላችሁ? ደስ አይልም? ሁለት የተሰደዱ ጓደኛሞች ወልደው ይቅርታ አግብተው ወልደው ለቁም ነገር ደርሰው ብዙ ነገር አሳልፈው ተጋግዘው ተባብረው እስቲ ይሄ ነገር ቢኖር ሁሉም ቤት ደስ አይልም? የእውነት ደስ ይላል። እንግዲህ ታሪካችን ይሄን ይመስላል። የወደዳችሁትም አዎ ወደነዋል፣ ቆንጆ ነው። እንደዚህ አይነት ታሪኮች ብዙ እናውቃለን በሉና ኮመንት ጻፉልኝ። የሚስተካከል ነገሮች ደግሞ ካሉ ልዩዬ እንደዚህ በዚች መልኩ ብታስተካከያት በሉኝ። እንግዲህ የአንበሲቲው ቤተሰቦቼ በጣም እወዳችኋለሁ፣ አመሰግናችኋለሁ። ሁሌም ከኔ ጋር ስላላችሁ እኔ ደስተኛ ነኝ። ደህና ሁኑልኝ፣ ሰላም ሁኑልኝ። ቻው።